ህፃናቶች እንደዚህ የሚሉበት ምክንያት አላቸው ይላል። ኪድስ ሴክሹዋል ሞሜንት ነው ይሄ። ትንሽ ከበድ ይላል። ልጆች በዚህ ልክ እንቅስቃሴ የሚያደርጉት ወደው አይደለም ይላሉ ዶክተሮቹም አንዳንድ ጥናት የሚያደርጉ ሰዎችም። እና እናንተም ደግሞ ገጠመኝ ላይ ስትናገሩ ሲጻፉ ምናልባት እዚህ ጋር በኖርማል ኮሜንትም በዚህ በላይቭ ኮሜንትም ጻፉ። እኔ የ5 ዓመት ልጅ ሆኜ የ8 ዓመት ልጅ ሆኜ የ10 ዓመት ልጅ ሆኜ ነው የወሲብ ፍላጎትና ስሜት የነበረኝ ብሎ የሚሉ ሰዎች አልበዙ? በላይቭ ስናስገባም ምንም ስንል ላይቭ ላይም እንደገና ደግሞ ገጠመኝ ላይ ራሱ ያቀረብኳት ልጅ አለች። የ5 ዓመት ልጅ ላይ ነው ገጠመኝ 157 ነው 58 ላይ ያለችው እህታችን ማለት ነው። ፖል ዳንሰር ነው ምናምን ላይ ትደንስ የነበረችው እህታችን አይደለም። የፖል ዳንሰር ማለት የቆመ ዘንግ ላይ እንደዚህ እየተሽከረከሩ ራቆታቸው የሚደንሱ አለ አይደል? የእሷን ታሪክ መቼም ያልሰማ የለም አይደለ? እና በ8 ዓመቴ ነው ምናምን ነው እንደዚህ አይነት ስሜት ሲሰማኝ የነበረው ብላለች። አብዛኞቹ ኢትዮጵያ ውስጥ ያሉት ህፃናቶች አሁን ዛሬ ጎረምሳ ሆነን ያለ ነው ማለት ነው። በልጅነት እቃቃ እንጫወት እንላለን። በእቃቃ ጨዋታ ጊዜ ግን አንዳንድ ልጆች ላይ ደግሞ ይታያል። እስቲ ሱለሽ ዝቃቂው እስቲ እንደዚህ እናርቅ አባዬና ማዬ እንደሚያደርጉት እንተኛ ምናምን እያሉ ህፃናት ይሄ ነገር ይለማመዱታል። የስነ ልቦናው ትምህርት ላይ የሳይኮሎጂ ትምህርቱ ላይ በስነ ስርዓቱ በጋድ ህፃን ልጅ የእናቱን ጦት እየጠባ ነው ይሄ ነገር ማሰብ የሚጀምረው ይላሉ። ጦት በመጥባት በዛ ነው የሚጀምረው ይላሉ። ይሄ ታማኝነት የሌለው ነው። የሳይኮሎጂ ትምህርት በዚህ ልክ ወርዶ እንደዚህ መሆኑ በጣም ይከብደኛል። ግን መንፈሱ ልጆቹ መራመድ መጫወት በተለይ 8 ዓመት 7 ዓመት ከ8 ዓመት ጀምሮ ከ7 ዓመት ጀምሮ እስከ 15 ዓመት እድሜ ላሉ ልጆች ይሄ አይነት ስሜት የሚሰማቸው ከሆነ የዝሙት መንፈስ በቡዳ የበላቸው ሰው ካለ በዛ ይገባል። ከቤተሰብ የተላለፈ የዛር መንፈስ ካለ ይገባል። አባትና እናት ደግሞ ስንፈተ ወሲብ አባት አድርጎ ከሆነ ድክመተ ወሲብ ማለት ነው። ድክመተ ሐመልማል አይደል የሚባለው ሲደካክምበት ያንን ነገር በደብተራ ጋር ሄዶ ሲያሰራ በመናፍስት የሚያሰራ ከሆነ የዛ መንፈስ ልጆቹ ላይ ያልፋል። ከዛ ሴሰኝነት ነው ባይዘው ስንፈተ ወሲብን መድኃኒት እንዲጠቀሙ የሚያደርጋቸው። ሴሰኝነት ስለወሰዳችሁ ምንድነው በተደጋጋሚ ይሄ ነገር ማድረግ ይፈልጋሉ። ግን በቪያግራ በምናምን በአባቶቻችን ዘመን ከነበረ ደግሞ መቼም አዘውትረው ሀባብ የሚበሉ ሰዎች አባቶቻችን እርስ በርስ ይተራረቡ ነበረ። ሀባብ ታውቃላችሁ? በትግርኛ ብርጭቅ የምትሉት ሀባብ ወይም ወተርሜል የምትሉት ማለት ነው በእንግሊዝኛ። እሱን የሚበሉት ወደው አይደለም። በነገራችን አንዳንድ ሰዎች የእሱን ጁስ የሚጠጡ አዘውትሮ የሚጠጡ ሰዎች ካሉ ካያችሁ እንደ ቪያግራ የሚጠቀሙት ደግሞ ተናገርክ ጠቆምክ እንዳትሉኝ፣ የግዴታ ግልጽ ሆኖ መናገር ስላለበት ነው። እንዲህ ያን ነገሮችን ካልተነጋገርን የዝሙት መንፈስን መምታት አይቻልም። ለካ ለዚህ ነበር ምናምን ተባባሉ እርስ በርስ። እሺ የምሬን ነው። እና በአባቶቻችን ጊዜ ቪያግራቸው እሱ ነበረ። በዚህ አሁን ባለንበት ሰዓት በቆሎ ጥሬ በቆሎ ራሱ እያለማመድኩ አይደለም። ይሄን የሚበሉ ሰዎች ካሉ የዝሙት መንፈስ የሴሰኝነትና ይሄ በዚህ ጉዳይ ላይ በጣም ብርቱ የሆነ መንፈስ ያለባቸው ሰዎች እንደሆኑ እንድትረዱ ነው። ሚስትም ካለሽ ይሄን የምትሰሚ ባልሽ ይሄን ነገር የሚያደርግ ከሆነ እንደዚህም ፍቅረኛሞች ከሆናችሁ እንደዚህ በጣም ከባድ ነው እና ግልጽ ካልተነጋገርንበት ከባድ ነው። ዝም ብሎ የሚበላ ነው የሚመስላችሁ። እርፍ አላችሁ። ገጠር ውስጥ እረኛ ሲበላ አይታችሁ ከሆነ በቆሎ አዲሱ እንደተፈለቀቀ ያንን አፉ ይሄ ዱቄት ይመስል ሲበላ ወዶ አይደለም እና ሀባብ እና ምንድነው እንዲህ ያለ ነገሮችን ለልጆች በምታበሉበት ሰዓት ያልሆነ እንቅስቃሴ ይፈጥራሉ። ለውዝ ኦቾሎኒ ሲበሉ ያ ነገር ይፈጥራል ይባላል። ግን ይሄ ህፃንነታቸው ላይ ያለ ይሄን ነገር አያነቃቃውም። ይሄ ነገር ስራ የሚሰራው ከስንት ዓመት በኋላ ከ16 ዓመት ለወንድ ልጅ ከ16 ዓመት በኋላ ነው ይሄ ነገር ችግር የሚፈጥረው። ተፈጥሯችን ስጋችን በራሱ ይሄንን ሆርሞናችንን ስለሚያነቃቃው ፍላጎት እንዲያይል ያደርገዋል። ግን መንፈስ ሲያግዝ ደግሞ አስቡት እንዴት ከባድ እንደሚሆን። ምን አይነት መንፈስ? ከማህፀን ጀምሮ ከእናት የመጣ የዝሙት መንፈስ ካለ ለምሳሌ እናትየዋ ከመውለዷ በፊት በቁንጅናም ሊሆን ይችላል፣ በቅርጿ ሊሆን ይችላል፣ በሴትነቷም ሊሆን ይችላል። ብቻ የዝሙት መንፈስ ከወንዶች ወደ እሷ ያለፈ ካለ በሩካቤም ሊሆን ይችላል። በዝሙት ጊዜ ሳትወልድ በፊት የገባ ካለ ስትወልድ ያ የዝሙት ከተለያዩ ወንዶች የመጣ የዝሙት መንፈስ ወደ ልጁ ያልፋል እና ከልጅነት ጀምሮ ይሄ ስሜት እንዲሰማው አድርጎ ደስ የሚል ስሜት እንዲመስል ያደርገዋል። እንዲያውም አንዳንድ ልጆቻችሁን እጃቸውን ወንዶች በተለይ ማለት ነው ሴቶችም በጣም ከባድ የሚሆኑ ሴቶች ህፃናት
ከ4 ዓመት ጀምሮ እስከ 7 እስከ 8 ዓመት ድረስ ያሉ ህፃናት እጃቸውን ስድድ አድርገው ዝም ብለው ይጫወታሉ። መጫወታ ነው የሚመስላቸው እነሱ የሆነ ቀዳዳ አገኙ በቃ በዛ ነው። ወንዶቹ ግን በጣም ከባድ ድምጻቸው መለወጥ የጀመረበት ሰዓት ላይ 12 ዓመት 13 ዓመት ምናምን ትንሽ የጎረምሳ የሚኮንበት ሰዓት አለች የወንዶቹ። በዛ ሰዓት ላይ ሲጋራም ተደብቆ ወረቀት ጠቅልሎ ማጨስ፣ መነካካት ምናምን የተከለከሉ ነገሮችን ሄዶ ለማየት መሞከር ምናምን በማድረግ መንፈሱ ያለማምዳል። ግን የትኛው ነው ከየት የመጣው ነው? እናትየዋ ቅድም ባልኳቸው አይነት አጋጣሚ የገባባት መንፈስ፣ አባትየውም ደግሞ ብዙ ሴቶች ጋር ይልከሰከስ ከነበረ ባይልከሰከስም በቁንጅናው ምክንያት የገባ የቡዳ መንፈስ ካለ አይደል? እንደዚህ አይነት መንፈሶች ካሉ ወደ ልጁ የማለፍ እድሉ በጣም ሰፊ ነው እና ያለማምዳቸዋል ማለት ነው። እና ልጆች እንደዚህ አይነት ባህሪ ያሳያሉ። ወደው አይደለም እግራቸውን ቁልፍ ያደርጋሉ። እንደዚህ አድርገው በሕክምናው ሲታይ በቃ ዝም በሏቸው ነው የሚባለው። ተዋቸው፣ ራሱ ሆርሞናቸው ይፈጥናል። ፔሪየድ ማየት የሚጀምሩት ስንት ዓመት ላይ ነው ሴቶች? እስቲ መደበኛ የሚባለው ሴቶች ፔሪየድ የሚያዩበት እስቲ ንገሩኝ። ቶሎ ጻፉ ቶሎ። 13 ዓመት አይደለ? በ8 ዓመታቸው ፔሪየድ የሚያዩ አሉ። በ8 ዓመታቸው ፔሪየድ ያያሉ አንዳንዶቹ። ይሄ ምንድነው? ፈጥኖ ይመጣል። በአመጋገብም በተፈጥሮም ከእናትም ይወረሳል። በሁኔታም በዝላይ በአንዳንድ ነገሮችም ይመጣል ይሄ ነገር። በተለይ የሚያቃጥል ነገር ሲበሉ ሚጥሚጣ፣ ቃሪያ፣ በርበሬ የሚበዛበት ዳጣ፣ ቆጭቆጫ ምናምን የሚባሉ እነዚህ ነገሮች አቃጣይ ነገሮች ሲበሉ ያለ እድሜያቸው ይመጣል የወር አበባ አይደለ? ይሄ በተፈጥሮ ነው። አጅሬው ደግሞ ያለ እድሜያቸው ደግሞ ያመጣል እንዲደነግጡ ማለት ነው። እንዴ በ6 ዓመቷ በ5 ዓመታቸው ፔሪየድ ማየት አይደለም የሚወልዱ ህፃናቶች አላጋጠማችሁም? ወለዱ ሲባል ዜና ላይ አልሰማችሁም? ስንት ነገር አለና ይሄ የምትመለከቱት ነገር ዝም ብሎ አይደለም። እስቲ ይዋቸው የሚያሳዩት ባህሪ። አሁን አንዳንዱ ምን ይላል? ፔሪየድ እንትን ዳይፐራቸው ውስጥ ሽንታቸው አቃጥሏቸው ያንን እያከኩ ነው ይላሉ። ኮሜንት ብዙ ነው የሚጻፈው፣ ግን ዶክተሮቹ ናቸው የሚያውቁት። ይሄን ዳይፐር ሳያደርጉ ህፃናት እንደዚህ ናቸው። ሽንታቸውን የማይሸኑ ልጆቹ እንደዚህ ናቸው። ካደጉ በኋላ ራሱ የሚያብራሩ በጣም ብዙ አሉ ካደጉ በኋላ። አሁን ይሄ ዶክተር ነው እያብራራ ነው። ሌላው እንትን አንዳንዴ እናት እኔ አንድ እናት ምን አለችኝ፣ እንደዚህ ያጋጥማታል ልጅ አለችኝና ጸበል አስጠምቂያት ግን ሕክምና መውሰጃት አልኳት። ሕክምና ስትወስዳት እናትየዋ አባላዘር በሽታ አለባት። ተመልከቱ እንዴት እንደሚሆኑ ልጆቹ። ጨዋታ ነው የሚመስለው ግን እግራቸውን እንዲቁልፍ አድርገው ነው የሚዝናኑትና ረጅም ሰዓት ተኝተው እንደዚህ የሚንደባለሉ ከሆነ ችግር አለ። በደንብ ማስጠመቅ አለባችሁ። እንደገና ደግሞ ቅዱስ ቁርባን እንዲቀበሉ ማድረግ አለባችሁ። ጸሎት እንዲጸልዩ ማድረግ አለባችሁ። ባህሪውን አያችሁ፣ ያውቁታል፣ በደንብ ዶክተሮች ያውቁታል። እና ምን አልኳት? ሕክምና መውሰጃ አልኳት። ከዛ ዶክተሩ ምን አላት? የአባላዘር በሽታ እንትን አገኘን እንትን ብልቷ ላይ እና አንቺ ራስሽ ችግር አለብሽ፣ አንቺ ተመርመረ። ስትመረመር እሷ ራሷ አባላዘር ችግር አለባት እና በንክኪ ወደ ልጆቿ አልፏል። ለካ እንደዚህም አይነት ነገር ያጋጥማል። እናትየዋ እጇን ሳትታጠብ ልጇንም ታጥባታለች ማለት ነው። አንዳንድ ጊዜ ከባድ ነው። ይሄ ግልጽ አገር ነጋገር አይሻልም? ምንም መወሻሸት አያስፈልግም። ግን ከልጅነት ጀምሮ የዝሙት መንፈስ ደግሞ ልጆች ላይ አርፎ ይሄን ነገር ስሜቱ እንዲያድርባቸው ያደርጋል እና በመጣ ብለው ሁሉ የሚሉ ልጆች እንዳሉ ሰምቻለሁ። በመጣ ይሄ ነገር የሆነ የሚመጣ አለ፣ የሚነካካኝ አለ፣ የሚተኛብኝ አለ ይላሉ። ደስ ይላል ይላሉ። በቃ የሚገርም አይነት ነገር ነው የምትሰሙት። እና አልተነገረም እንጂ ያልተደረገ ነገር የለም የሚባለው ይሄ ነው። አልተነገረም፣ ወደ ህዝብ አልወጣም። የሚያሳፍር ነገር ተብሎ ልክ ቅርጽ አልባ የሆነ ልጅ ሲወለድ አረዚ ይቀመጥ ተብሎ ቤቱ ተዘግቶበት 25-30 ዓመት ያድጋል። አይገሉት ነገር ልጅ ነው። አያስወጡት ነገር ደግሞ አንሼፕድ ወይም ዲፎርም የሆነ ልጅ ነው፣ ወይም ቅርጽ አልባ የሆነ ልጅ ነው የሚሆነው። እንደገናም ደግሞ ሌሎችም ችግሮች አሉ። እኔ አንዷን በተደጋጋሚ አንቺ ይህን የመሰለ መልክ ይዘሽ ለምን ደግሞ አታገቢው? በጣም ወጣት ነሽ፣ እድሜ ስትነው ስላት ጊዜ አይ መምርዬ የልጅ ፊት ስላለኝ ነው እንጂ እድሜ እኮ 38 ወደ 40 ነኝ አለችኝ። ለምን ደግሞ አታገቢው ስላት በቃ አንገቷን ትደፋለች። አይነ ጥለው ነው ሰው ጊዜ ትለኛለች። በቃ እና ትምህርቴን ታዳምጣለች፣ ትሰግዳለች። እና በኋላ በጆሮ የመጣ ፍናፍን ትነኛለች። በጣም ያዘም ደነገጥኩኝ። በቃ በጣም የደነገጥኩት ፍናፍንት ማለት የወንድ ብልት አለኝ ማለት ነው። መቼም አሳየኝ አይባልም አይቼው አላውቅም ማለት ነው። እና ከነገረችኝ በቂ ያለ ተማሪ ናት። እና ወይኔ በዚህ ምክንያት አሁን ብዬ ወንድ ልቅረብ። አንድ ጊዜ አስታውሳለሁ የ23 ዓመት የ24 ዓመት ልጅ ሆኛለች። ከዛ
ነገርኩት። በጣም ፍቅር እንደያዘው ሳቅ ጊዜ ነገርኩትና ተው እኔ ጋር የማትወደው ነገር ነው ምንም ቢሆን ብሔርሽ ምንም ቢሆን ምናምን በቃ ከዛ እየመጣ ሰርች እያደረገ እየመጣ ምናልባት ቡዳ ናቸው ተብሎ የሚታሰቡ ሰዎች ቤተሰብ ነሽ ይሁን ችግር የለው ጸበል ትጠምቂያለሽ ይላታልና ልጁ ስላፈቀራት ብቻ ተከላከለ መጨረሻ ላይ ሱሪያን ጉልቅ አድርጋ አሳየችው። በመስኮት ነው ደንግጦ ሮጥ ይወጣል። ሄደ በቃ ጭራሽ ሊያየኝ አልፈለገም። ስደውልም አያነሳም። እኔ የምደውለው ና እባክህን ብዬ ልልህ አይደለም ነግሬህ ነበረ እና አይዞህ እንደዚህ አይነት ተፈጥሮ ያላቸው ሴቶች አሉና ገልጠህ ሳታይ አታፍቅር ብዬ በቴሌግራም ላኩለት። አዳምጦታል፣ አልመለሰልኝም፣ ምንም አላለልኝም ብሎ ካደረገኝ አለች። እና አንዳንድ ጊዜ ከባድ ነው፣ ሰውን ዝም ብሎ መፈረጅ ከባድ ነው። ከልጅነት ጀምሮ ግን መንፈስ በብዙ አይነት ነገር ያሳድጋል። ይቺን ሴትዮ ለምንድን ያነሳሁት? መንፈስ በዚህኛው አይነት መንገድ ያሳድጋል። መንፈስ ሆኖ ደግሞ በውስጥ በኩል ደግሞ አስተሳሰብን በመቀየር ደግሞ ካደጉ በኋላ የሁሉም አንዲት ሴት የሁሉም እንድትሆን አድርጎ ያሳድጋል። የሁሉም እንድትሆን አርቲስት ስሟ ልጠቅስ ነበር፣ ወይኔ አመለጠኝ። እግዚአብሔርን ያተረፈኝ እገሌ የምትባል ብዙዎቻችሁ የምታውቋት በሞዴልነት የምትተዳደር በአርቲስትነትም በፊልም ስራ የምትተዳደር ሰው ናት እና ፊልም ልትሰራ ብላ ማለት ፊልሞች መስራት ትፈልጋለች፣ ግን በቃ ያለኝ አማራጭ ይሄን ማድረግ ብቻ ነው ብላ ስክሪፕት ትጽፋለች፣ ደካማ ጎኗን ምናምን መቃል ትጽፋለች። እና መጨረሻ ላይ አንድ የፊልም ዳይሬክተር ነው፣ መቼም እነሱ አያርፉም፣ ከባድ ነው አይደል? ዳይሬክተር ፕሮዲውሰሮች ምናምን አንዳንዴ ከባድ ነው እና ከኔ ጋር ካልተኛሽ አይሆንም ይላታል። ከኔ ጋር ካልተኛሽ አይሆንም አትሰሪም፣ አክተር ሜን አክተር ምናምን አላረግሽም፣ ኮረስ ነው ማረግሽ፣ ወይም ደግሞ ጡዘት ማለት የዋናው አክተር አንቀሳቃሽ ካታሊስት ማለት ነው፣ አቀጣጣይ ማለት ነው፣ ነገረኛ ማለት ነው። እና እንደዛ ነው ማረግሽ ምናምን ነው ሲላት ጊዜ እኔ ዋና አክተር ሆኜ ነው መስራት እንፈልገው ስትለው ነው ከኔ ጋር መተኛት አለብሽ አላት። እንደዚህ ስትለው እና በጣም አዘነች። ያዘነችው በምንድን ነው? የሚፈልገው ነገር ማግኘት አይችልም። እሷ ክልክለው አይደለም ቢሆን ደስ ይለኛል አለች። ግን አይሆንም ቢላ ሞከረች መጨረሻ ላይ እስቲ ይሄን ስክሪፕት ደግሞ እሺ አንብበውና ከዛ ስክሪፕቱን ካነበብክ በኋላ የሚሰማህን ትነግረኛለህ ምናምን አለችው። እና ስክሪፕቱን እንስራው አለችውና ወደደው። በጣም አሪፍ ነው ምናምን በጣም ቆንጆ ነው እንስራው ምናምን አላት። ከዛ እሺ አለ። ተዋናይ መደብ ሲባል ዋናዋን አክተር ሆኜ መስራት ትፈልጋለሁ አለችው። ስለዚህ ስክሪፕቱን ያመጣሽው ዋና ሆነሽ በዛኛው በኩል ፕሮዲውሰሩ ሌላ ስለሆነ ነው፣ እዚህ ጋር ግን አንቺ ፕሮዲውስ ማድረግ አለብሽ አላት። እኔ ገንዘብ የለኝም፣ ተዋናይ መሆን የፈለኩት እኮ ገንዘብ ስለሌለኝ ነው፣ መስራት ነው ፈላጎት ያለችው። ከዛ ስክሪፕቱን ወደደው። ስክሪፕቱ ምንድነው እንዳልኳችሁ ፍናፍንት ነው። ፍናፍንት ማለት ሴት ሆና የወንድ ብልት ያላት እና የራሷን ታሪክ የጻፈችው። ከዛ ቢላት እኔ ፕሮዲውስ አደርግሻለሁ አብረን እንተኛ አላት። ገንዘብ ፕሮዲውስ አደርገኛለህ? እሺ በቃ ችግር የለውም ቃል እገባልሃለሁ እንፈራረም አለችው። ተፈራረሙ። ይቅርታ ግን ነው በዚህ እየቀለድኩ አይደለም ያለሁት። ተፈራረሙ። ፊልሙ ተሰራ፣ ተቀረጸ፣ ኤዲት እየተደረገ ያለ ምንም ማድረግ አይችልም እና በቃ ለምን እንደ አሁን አይደለም ፊልሙ ኤዲት ይደረግ ይለቀና ለየው እና ችግር የለውም እኔ ቃል እገባልሃለሁ ብላ በሌላ አይነት ሲስተም ውስጥ ከታው ተጨማሪ ስክሪፕት ጽፋ አምጥታ ምናምን ልቡን በዛ እየሰረቀች አለቀና ፊልሙ የሚመረቅበት ጊዜ ደረሰ። ከዛ እና በቃ አሁን ሰርፕራይዝ ነው ማድረግ ምናምን አለችው። እሺ ብሎ ሲሄዱ የራሷን ታሪክ የጻፈችው ያለ እየጮኸ እንደዚህ ብሎ በቁምጣ ነው የወጣው አሉ ከሆቴሉ እየጮኸ የራሷን ታሪክ የጻፈችው ወይኔ ተበላው ብሬ ወይኔ ተበላው ወይኔ እያለ ወጣ። አስተናጋጆቹ ሁሉ እየሳቁበት ከዛ እንደዚህ አልብሰውት ብዙ ነጮች እዛ ነበር ሆቴሉ ላይ ሰብስበን አስገባ ነው አሉ ወደ ኪችን። ከዛ ልብሱን አምጡለት ተባለ። ልብሱን ለበሰ። ምን ድረስ በጊዜ ሁለት ነው ያላት ሁለት አንዳንዴ እኮ የምትሰሙት ነገር ከባድ ነው። ዛሬ የሚያበሳጭ ነገር ብሰማም ጠዋት፣ አሁን ግን ትንሽ ፈገግ ብያለሁ።
ምንድነው ሁለትን ያላት እያልኩ እኮ ነው ሁለትን ያላት። ከዛ ይስቃሉ። እሷ ከዛ ቀድሞ ስለነገራቸው ስትመጣ እንዲህ እሷ ተረጋጋ እኔ እኮ ነግሬ ነበር ትላለች። እሱን ለማረጋጋት እነሱ ደግሞ እንዲህ እያሉ እውነት ነው እያሉ ሌላ ያሉ ከዞር በስታያቸው የሚያዩት ሌላ ነገር ነው። እናንተ ምንድን ነው የምታዩት አለቻቸው። አንቺ ሁለትን ያላት እያለ እኮ ነው እናቅሻለን። አሪፍ ስራ ነው የምትሰሪው ፊልም ላይ ግን ሁለትን ያላት እያለ እኮ ነው። ኧረ በስመ አብ። እኔ ግን ይሄን ነገር እንዴት አድርጌ እንዳስታወስኩት አላውቅም። ዛሬ እያንዳንዱ ቪዲዮ ብዙ ነገር እያስታወሰኝ ነው። ሶፍት እዚህ የለም አይደል? ይኸው እዚህ አሪፍ ሶፍት አለ እኮ መሐረባለኝ። ከዛ ልሸኝ አለችው። እኔ ነኝ መኪናው የምነዳው አላት። አይሆንም ደንግጣል፣ እኔ ነኝ የምነዳው አለችው። አይ እሷ ትንዳለህ አሉት። ከዛ እንዲህ ዞር ብሎም አላያትም። ወደዛ ወደ ውጭ እያየ እሷ እየሄደች እየሳቀች ነው። ከዛ ለምንድን ነው እንደዚህ ያደረግሽው? ፊቱን ሳያዞር ወደ እሷ ማለት ነው። እኔ ይኸውልህ ነግሬህ ነበር እኮ ብሰጥህ ደስ ይለኝ ነበረ ግን አይሆንም እያልኩ ነው አለችው። እና ዛሬ የትምህርታችን ተከታታይ ናት። ባይዘው እቺ ልጅ ምንም አረጋችን በኦፕራሲዮን ልታስወግድ ሞከረች፣ ግን ብዙ ትጎጃለሽ አሏት። በቃ ባል የለ ምን የለ ዝም ብላ ነው ያው እድሜ ይገፋል ይሄዳል። እናንተ ለምን አታገባም ገሊት ለምን አገናም ይባላል። ብዙ ግን ያው ብዙ ነገር አለ። እና ይሄንን የጨመርኩት ምንድነው ምን ትላለች ስትነግረኝ እሷ አሁን ይሄን ደግሞ ያመጣውበት ምክንያት እንጋጭቆሽ ይሄን ያመጣውበት ምክንያት ምንድነው? እዚህ ጋር አንድ ወንበር ተደግፎ እንትን የሚል ልጅ አለ። ወንበር ይሄኛው ልጅ ማለት ነው። ይሄኛው ልጅ ማለት ነው። እንደዚህ ያደርገኝ ነበር አለች። እና ሄጄ በቃ ማከክ ነውና ከልጅነት ጀምሮ እንደዛ ነው ያደገብኝ። እና መጥቶ ደግሞ ከኋላ የሚገናኘኛል፣ ከፊት ለፊት አይገናኘኝም፣ ከኋላ የሚገናኘኛለች። በመጣ ብዬ ነው የምጠብቀው አለች። በጉጉት ነው የምጠብቀው። ደግሞ ቤተሰቦቼ የፈረንጅ አይነት አስተዳደግ ነው ያሳደጉኝ። ልክ እንደተወለድኩኝ 3 ዓመት ነው 4 ዓመት እንደሞላኝ ለብቻዬ ነው አልጋ ተደርጎ የራሴ ክላስ ነው የተሰጠኛለች። በዛ እድሜው ያስቡት ከባድ ነው አይደል? ከባድ ነው በዛ እድሜ እውነት። ኢትዮጵያ ውስጥ እንደዚህ አልተለመደም እንዴ። በእምነትም ኤልዱም ዘቢብም እንደተወለዱ እኛ ጋር ነው ያደጉት እኛ አልጋ ላይ። እና ነጮች ምንድነው የሚያደርጉት? ያው ጨዋታውን ስለሚፈልጉት እነሱ ልጆቻቸውን እንትን ይሉና ያስቀምጡና እነሱ እንደፈለጉ ነው የሚሆኑት። እና እንዲደፍር ነው ይላሉ። ደፋር እንዲሆን እንዲለምድ ብቻውን የፈሪነትን ስሜት ለማስወገድ ነው የሚሉት። እና ግን ብቻዋን ነው እንደዚህ ያለችውና እያደገባት ስትመጣ ከዛ በቃ በኋላዋ ተገልብጣ ሁሉ ትጠብቀው ጀመረ መጥቶ እንዲገናኛት ምናምን። እና ይሄን ነገር ትምህርትን ከማዳመጤ በፊት 2 ዓመት ያክል ያው ይገባቸዋል ምን እንደነበረች አይደል? ወንድ ካልተገናኛት የሚገናኛት ማን ነው ማለት ነው? መንፈስ ደግሞ ማለ ያድሮ ነው ሰው ላይ ያድሮ እንዴት ብሎ ይገባቸው ሲጻፉት። እኔ ባፌ መናገር ከበደኝ። ይቀፋል አይደል? ይከብዳል። እና እንደዚህ ሆኜ ነው ያለው 2 ዓመት እንደዛ ሆንኩኝ አለች። ከዛ ከሱ ወጥቼ ነው ወደ ፊልም ስራ የመጣሁት አስጠላኛለች። እና እንዲህም አይነት በጣም ከባድ ነገሮች አሉ ቤተሰቦች እባካችሁን። እና እንደው መጸለይ ሙሉ ጤነኛ በመሆናችሁ ጸልዩ። እንደው ራሱን ሴት ሆነሽ የሴት ካለሽ ወንድ ከሆነ የወንድ ካለ እግዚአብሔር ንጹህ አድርገህ እጹብና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ ያለው ንጉሥ ዳዊት ከወደው አይደለም ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። በቃ አመሰግንሃለሁ። አዎና እንትን አታማሩ። እግር የለኝም ማነው ጫማ የለኝም አትበል፣ እግር የሌለው አለና። አልጋዬ አያምርም አትበል፣ እንቅልፍ የሌለው አለና የሚባል ነገር አለ አይደል? እና ዝም ብሎ ባለን ነገር ብናመሰግን ጥሩ ነው። ስንት አይነት እናንተ በውጭ ሆነን እንትን ጀጅ እናደርጋለን። ይሄ ለመጠቆም ለመፍረድ እንሞክራለን። ግን ብዙ እኔ የካውንስሊንግ የምክር አገልግሎት በመጀመሪያ ማለት ነው እግዚአብሔርን እንዴት አድርጌ እንዳመሰግንኩት በሁለት ነገር በእውነት አንደኛ ህዝብ እየረዳው እያገዝኩኝ ያለሁት፣ ሁለተኛ ግን ከህዝብ እየተማርኩኝ ያለሁት። ከምእመን አባቶች ካህናት ያልሰሙት ጉድ የለም፣ የማያውቁት ጉድ የለም። ሲያጠምቁ ሲያማክሩ ኃጢአት ሲያናዝዙ በቃ በምንም አይነት መንገድ እውነት በጣም እኔ እንኳን በማማከር ስንት ነገር ሰማሁ። ገልጠሽ አሳይኝ የሚባል ነገር አይደለም እንጂ
ከባድ ብዙ ነገር ከወንዶች ደረጃ እንኳን ራሱ ከወንዶች ደረጃ እኔ ማለት በታሪክ የምንሰማው ጃንደረባ ታውቃላችሁ? እዚህ ጻፉት። ጃንደረባ ምን ማለት ነው? ወይ የወንድ ጃንደረባ ታሪኩን እያለቀሰ ነው፣ ስቅ ብሎ እያለቀሰ ነው የነገረኝ። አንዳንድ ትልልቅ ቦታ ላይ የምታውቋቸው አርቲስቶች ምናምን ዶክተሮች ምናምን እንዲህ አይነት አላቸው። ሳያገቡ ዝም ብለው የሚኖሩ አሉ። ሳያገቡ እናንተ ቆራጣ ይባሉ ጽፋችሁታል። ስልብ ማለት ነው ጃንደረባ። 3 አይነት ጃንደረባ አለ። ጃንደረባ ማለት ቃሉ ሹም ነው በሌላ ትርጉም በሌላኛ ዘውጉ። በዚህኛው በብልት ጉዳይ ላይ ግን ጃንደረባ 3 አይነት ጃንደረቦች አሉ። አንደኛ በተፈጥሮ ስልብ የሆኑ ወይም ለሽንት መውጫ ብቻ ቀዳዳ ያላቸው ጀግና ማለት ነው። ምንድነው ምን አንዳንድ ጊዜ በስም ይደግፉ የሚባል ተረት አለ። መልክ ከሌላ ስትወለድ ልጅቷ ቆንጂት ብሎ ስም ያወጡላታል። እና ጀግና ማለት ነው ስትሉኝ ትግር ተዛሪ እና አንደኛ በተፈጥሮ ስልብ የሆነ ሰው አለ። በተፈጥሮ በቃ ዝም ብላ እንደ ባቄላ የምታክል ማለት ነው። ባቄላ የምታክለው ሽንት ለማስወጣት ብቻ ማለት ነው። ሁለተኛ ደግሞ ሰዎች የሰለቧቸው አሉ። ሰዎች ሲሰልቧቸው ምንድነው ለተንኮል፣ ለክፋት፣ ለጀግንነት አንዳንዶቹ አንዳንድ ሀገራት ኢትዮጵያ ውስጥ ራሱ የሆነ ሀገር ላይ ስሙ መጥቀስ አልፈልግም፣ ከፈለጋችሁ ጥቀሱት። የወንድ ብልት ቆርጦ አምጥቶ እዚህ ደረቱ ላይ ወይም ግንባሩ ላይ ብቻ የሆነ ቦታ ላይ አንጠልጥሎ ወደ ከመጣ ጀግና ይባላል። ከዛ አንበሳ ገሎ ከመጣ ነብር ገሎ ከመጣ ደግሞ ጀግና ይባላል። ሹመት ይሰጣልና ሴት ቆንጆ ሴት ይሾምለታልና ማን ነው ይታጭለታል። እና በዚህ ምክንያት ጸጉረ ልውጥ አገራቸው ላይ ከገባ ያው ይሰልቡታል። ጃንደረባ ይባላል። ይሄ ሁለተኛ። ሶስተኛው ደግሞ ጃንደረባ ራሱን በራሱ የሰለበ ሰው የቆረጠ ሰው ማለት ነው። ራሱን በራሱ በቃ እኔ ለክርስቶስ ባሪያ መሆን እፈልጋለሁ፣ እኔ ሃይማኖተኛ መሆን እፈልጋለሁ፣ ይሄ መከረኛ ይሄ ኃጢአተኛ እሱ ነው መከራዬን የሚያበላኝ፣ አይኔ ባየ ቁጥር እሱ ብድግ እያለ እንዳንቴና ምናምን ብሎ ሲቸገር ይቆርጠዋል ማለት ነው። እና በዚህ ደረጃ እንኳን በተፈጥሮ ስልብ የሆኑ ሰዎች እኔ ጋር መጥተው ካውንስል ሲያደርጉ ማለት ነው ምን ብዬ ልምከራቸው? መምህር እኔ አሁን አሸብቻለሁ አርጅቻለሁ አሉ። እድሜ ግን አይደለም እንደ ስንት ዓመት መስልሃል ይላሉ። አንድ 55 60 አላቸዋለሁ። ኖ ብስጭት፣ ንዴት፣ ሽበታ የሚያደርገው ያደርጋል የሚባለው በእኔ ላይ ነው እውነቱ የሚገልጸው ይላል ነው። ታሪኩን ሲነግረኝ ግን ያሳዝናል። ሴቶች አፍቅረውት ደብዳቤ ሲሉ ደግሞ ካልጠፋ ነገር እግዚአብሔር እዚህ ጋር ባዶ አድርጎኝ ከላይ ደግሞ መልኬን አሳምረዋል እና እግዚአብሔርን እስከ መውቀስ ደርሷል። ለምን መልኬን እንደዚህ አድርጎ ለምን ነው ስልብ ያደረገኝ ሊጠይቀኝ ነው የመጣው። አንድም ትምህርቴን ያዳምጣል፣ በአንድ በኩል ደግሞ ለምንድን ነው ወይ መልኬን እንዲያስቀይም አድርጎ ከሁለቱም ነሳኝ ብዬ ወይ አልመነኮስኩኝ ግራን ይገባኝ አለ። አይታችኋል። አንዳንድ ነጮች ኤሮቲክ የሚባሉ ፊልሞችን ቪዲዮችን ማመን ልቅ ቪዲዮችን ይለቃሉ። በጣም ልቅ የሆኑ የወሲብ ቪዲዮችን ከነዛ ውስጥ እንደዚህ አይነት ባህሪ ያላቸው የስልብ የሚባሉ ወንዶች የነጮችን ማለት ነው በቃ ለሞራላቸው የተባለ 3 ሴት 4 ሴት አቅፎ ምናምን ፊልም ያሰሯቸዋል፣ ይጫወታሉ። ምን ያሉ ስሜት እኮ አላቸው። ግን ምን ያርጉት? የለማ አንገት ተቆርጦ ስለ ፀጉር አበጣጠር እንደመጨነቅ ማለት ነው። እና በተፈጥሯቸው ግን ስልብ የሆኑ ሰዎች እግዚአብሔር ነው ወይ ይሄንን ነገር ያሳጣቸው የሚለውን ነገር ነው ያመጣሁትና ልጁንም የነገርኩት ይሄን ነው። እግዚአብሔር አንተን እንዲህ አድርጎ ከፈጠረህ መንኩስለትና ፍቅር ማን ነው መንኩስና ጸጋዬ ነው ወይ ብለህ ጠይቀውና መንኩስለት አልኩት። ቤተሰብ ዛር መንፈስ ከሆነ ደግሞ በአዳም ልኮ ደግሞ ቤተሰቦችህን ደግሞ እንዲህ ታረጉ ነበር ወይ ብለህ ጠይቅ ብየው አስረድቼው ስለ ዛር መንፈስ 2 የቤት ስራ ሰጥቼው ጥፍት አለብኝና ለ1 ዓመት ያክል የሆነ ጊዜ ላይ እንኳን አደረሰ ብሎ ለዓመት ባል ጊዜ ደወለልኝ። እንዴት አደረክ ስለው ጊዜ እሷም እንደዛው ነች እኔም እንደዛ ቁጭ ብያለሁ አለኝ። ማለት መሳቁ መተረቡ ነው በሱ ቤት። ኧረ አያስቅም ይሄ ነገር። ተመርጠህም ሊሆን ይችላል። እግዚአብሔር ለራሱ ዓላማ መርጦህ ሊሆን ይችላል። መጽሐፍ ቅዱስ ስታነብ ይገባሃል። ስትሳል ቶሎ ስለት ይደርሳል። ለሰዎች ስትመክር ይሳካልሃል ማምስለው ጊዜ አዎ አለኝ። አንተ እኮ እግዚአብሔር ነህ እኮ አልኩት። መካን የሆኑ ሴቶች መካን የሆኑ ወንዶችም ብዙ ጊዜ የሆነ ጸጋ አላቸው። ጸጋ ካላቸው በተለይ መንፈሳዊ ጸጋ ካላቸው እግዚአብሔር ለዛ ነገር ሊመረጣቸው ማለት ነው።
እና በተፈጥሮ በጣም ብዙ አይነት ባህሪ ያላቸው ሰዎች አሉ። መንፈስም ጥግ የሚያስይዛቸው እግዚአብሔርም ደግሞ ጥግ የሚያስይዛቸው ሰዎች ደግሞ አሉ። ግን ማመዛዘን ደግሞ የኛ ስራ ነው እና ብዙ ነገር አለ። ዛሬ በዚህ ይብቃል። እሺ እና እንዲህ አይነት ስሜት የዝሙት ስሜት ይቺ ሐሳብ ልጨርሳት። እንዲህ አይነት የዝሙት ስሜት ያላቸው ህፃናቶች ሲኖሩ አስቆርቧቸው፣ በጸበል ልጠቧቸው። ከኔ ወደ ልጄ የሄድክ የዛር መንፈስ፣ እንዲያውም ዋናው ይሄ ነው፣ ሳልናገር ልዘጋው ነበር። ከኔ ወደ ልጄ የሄድክ የዛር መንፈስ እና ተሰብሰብ፣ ወደ ራሴ ናና እኔ ጋር ታሰር በሉት። ከእናንተ ወደ ልጃችሁ የሄደው መንፈስ ማምጣት ቀላል ነው። ከእናታችሁና ከአባታችሁ ግን መንፈስ አትሳቡ። እነሱ ጋር ብዙ ግብር የለመደ ብዙ አምልኮ ውስጥ የአምልኮ ስርዓት ውስጥ የነበረ ብዙ ሪቹዋል ብዙ ከልት የነበረበት መንፈስ ስለሆነ እናንተ ስትስቡት እናንተን ያደቃችኋል። ከባድ ነው፣ መጥፎ ነው። የልጆቻችሁን ግን መሳብ ትችላላችሁ። ለምን ሲባል ከእናንተ ስትወልዷቸው ከእናንተ ሆነ ወደ እነሱ ሄደው፣ ስለዚህ ወደ እናንተ እንዲመለስ ማለት ትችላላችሁ፣ ማሰር ትችላላችሁ፣ እዛው ባለበት ማለት ነው። ስለተሳሉ የዝሙት መንፈስ ካለባችሁ እናንተ ላይ ግለ ወሲብ ከነበረባችሁ እናቶች በተለይ ያው ወደ ልጆች የማለፍ እድሉ በጣም ሰፊ ነው ማለት ነው። ግን በሕክምና ሚድንም ነው ደግሞ ይላሉ አንዳንዶቹ። በሕክምና ሚድን ከሆነ በሕክምና ሚድን፣ ቅድም እንዳልኳችሁ የአባላዘር ችግር ኖርባት እናትየዋ ልጇን በቆሸሸ እጇ ልጁን ስታጥበው ወይም ልጅቷን ስታጥባት ያሳክካቸው ይሆናል ዳይፐሩ። ይሄን ቼክ ማድረግ ነው። ከዳይፐር ማላቀቅ፣ ልጆቹን ከነፃ ማድረግ፣ ንፋስ እንዲያገኛቸው ማድረግ። ከዛ ይሄ ስሜት ካየለ በተለይ ጣታቸው እንደዚህ ጥብት አድርገው እንደዚህ አይነት ስሜት የሚያሳድሩ ከሆነ ከባድ ነው። እንደዚህ ጣት እየጠቡ የመጠመጡት እንደ ጡጦ እና እንደዚህ አይነት ስሜት ካሳየው ያ ሳይኮሎጂ ስነ ልቦናው ላይ የተናገሩት ነገር እውነት ነው ማለት ነው። ጡት እየጠቡ ያንን ስሜት እንዲዋሃድ 4 ዓመት 5 ዓመት ድረስ ጡት የሚጠቡ ህጻናቶች አላጋጠማችሁም? ኧረ እንዲያውም ከዛ በላይ 6 ዓመትም ጡት የሚጠቡ አሉ። ችግሩ ይሄ እንደሆነ ነው የሚነገረው ያለውና በሳይኮሎጂ በስነ ልቦናው ነው የምነግራችሁ ችግሩ። ወደዚህ ስትመጡ ግን ልጆቻችሁን ከዝሙት መንፈስ ማዳን የምትፈልጉ ከሆነ እናንተም ንስሐ ግቡ፣ እናንተም ተጠምቁ፣ ልጆቻችሁን ማስጠምቁ፣ ቅዱስ ቁርባን እንዲቀበሉ አድርጉ። ለምን? እናንተ ያሳለፋችሁትን ላይፍ የምታውቁት ራሳችሁ ናችሁ። ከዛ አንጻር ነው።